ከአፍሪካ ቀንድ ሰሜናዊ ክፍል በቀይ ባህር ዳርቻ ላይ ከዓለም ተነጥላ የምትኖር አንዲት ሀገር አለች። ከ3 አስርት ዓመታት በፊት ነፃነቷን ያወጀች ነገር ግን ነፃነቷ ራሷ ወደ እስር ቤት ተቀየረባት ሀገር። ይህች ሀገር ዛሬ በአንድ ሰው ፈላጭ ቆራጭነት ስር ወድቃለች። እኚህ ሰው ለ34 ዓመታት ሀገሪቷን እንደ ብረት በጠነከሩ መዳፎቻቸው ስር እየገዙ ህዝቦቿን እያሳደዱ፣ ጄኔራሎቿን እያስወገዱ፣ ሚኒስትሮቿን እያጠፉ ሀገሪቱን ከዓለም ተነጥላ እንድትኖር አድርገዋታል። ይህ ታሪክ የኤርትራ ፕሬዝዳንት ነፃ አውጪ ነገር ግን በአህጉራችን ካሉ አምባገነን መሪዎች በቅድሚያ ስማቸው የሚነሳው የኢሳያስ አፈወርቂ አንዱ ገጽታ ነው። ይህ ታሪክ በተለይም በአህጉራችን አፍሪካ አንድ አምባገነን መሪ ወደ ስልጣን ሲመጣ ሀገር ምን እንደምትሆንና የህዝቦቿ ዕጣ ምን ሊሆን እንደሚችል ማሳያ ነው። ይህ ታሪክ ስለ ኤርትራ ህዝብ ነው። ስለ ተስፋ፣ ስለ ስቃይ፣ ስለ ድፍረትና ስለ ሞትም ነው። ይህ ታሪክ ህግ ይከበር በማለታቸው በኮንቴነር ውስጥ ታስረው ህይወታቸው ስላለፈው ጄኔራሎች፣ ስለታሰሩት ሚኒስትሮች፣ ስለተሰደዱ ዜጎችና ስለተዘጉት ድምጾች ነው። ይህ ታሪክ ስለ ምስጢር ነው። ስለ ሐላዋ ስወራ፣ ስለ ጥቁር እስር ቤቶች፣ ስለ ጠፉት ሰዎችና ስለ ተደበቁት እውነቶች ነው። ይህ ታሪክ ስለ ኤርትራ ነው። ከዓለም ተነጥላ ስለተገለለችው ብቸኛው ሀገር። ቴምር ፕሮፐርቲስ ነን። በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 የአከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60 በመቶ ለሚከፍሉ ገዢዎች 40 በመቶ እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤና በያላችሁበት የምንመኝላችሁ የመሻለኪያ ቤተሰቦች ለዛሬው ከእናንተው ተመልካቾቻችን በደረሰን የይሰራልን ጥቆማ መሰረት ስለ ኤርትራው G15 ወይም ግሩፕ 15 ስለተሰኘው ቡድን አሰቃቂ መጨረሻ እናወጋቸዋለን። የአስመራውን ቤተ መንግስት የነቀነቀው የኤርትራ የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር ከነበሩት ጴጥሮስ ሰለሞን እስከ ሀገር ውስጥ አሰራር ሚኒስትር እስከነበሩት መሐመድ አህመድ ሸሪፎ፣ በውጭ ጉዳይ ሚኒስትርነት አገልግለው ከነበሩት ኃይለ ወልደንሴ፣ የሀገሪቱን ጦር ሲይዙ እስከነበሩት ጄኔራል ኦቅቤ አብርሃ ድረስ የተካተቱበት ግሩፕ 15 ወይም G15 የተሰኘውን ቡድን ማን ነው የሚለውን የዛሬው ተረካችን መቆያ ነው። ለተለመደው ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። እስከ ዝግጅታችን ፍጻሜ ብራችሁ እንድትቆዩ በአክብሮት እንጠይቃለን። ኤርትራ በ1993 ነፃነቷን ካወጀች በኋላ የነፃነት ትግሉን የመራው ኤርትራ ህዝባዊ ነፃነት ግንባር EPLF ወደ ህዝባዊ ግንባር ለዲሞክራሲና ፍትህ PFDJ ተቀየረ። ኢሳያስ አፈወርቂ የሀገሪቱ ፕሬዝዳንት ሆኑ። በመጀመሪያ ዓመታት ብዙዎች ተስፋ ነበራቸው። ሀገሪቱ ህገ መንግስት አጸደቀች፣ ምርጫዎች ይካሄዳሉ ተብሎም ተጠበቀ። ነገር ግን ጊዜ ሲያልፍ ነገሮች መቀየር ጀመሩ። ፕሬዝዳንት ኢሳያስ ስልጣናቸውንና በዙሪያቸው ያለውን ሁሉ አጠነከሩ። ህገ መንግስቱ ተግባራዊ አልተደረገም። ምርጫዎች ተራዘሙ። የፓርቲው ማዕከላዊ ምክር ቤትና ብሔራዊ ምክር ቤት ስብሰባዎች እንኳን አልነበሩም። ከ1994 እንደ አውሮፓውያን አቆጣጠር ጀምሮ የማዕከላዊ ምክር ቤት ስብሰባዎች በየ6 ሳምንት መካሄድ ነበረባቸው። ነገር ግን ከ1994 እስከ 2001 ምክር ቤቱ 84 ጊዜ መሰብሰብ ሲገባው 11 ጊዜ ብቻ ነበር የተሰባሰበው። ከ73 ስብሰባዎች መካከል 86.9 በመቶ የሚሆኑት አልተካሄዱም። በኢትዮጵያ ጋር በነበረው ጦርነት ወቅት ማዕከላዊ ምክር ቤቱ 2 ጊዜ ብቻ ተሰብስቧል ይላሉ ስለ ጉዳዩ በጥልቀት የሚያውቁ የሀገሪቱ ጸሐፍት። በዚህ ሁኔታ ፕሬዝዳንት ኢሳያስ ብቸኛው ውሳኔ ሰጪ ሆኑ። ግልጽነት፣ ተጠያቂነትና ዲሞክራሲያዊ አሰራር እየተሸረሸሩ መጡ።
በዚች ሀገር መንግስት የሚፈቅደው ባዶ መፈክር ብቻ ነው። ስለ ቤተሰብ አባል መነጋገር ራስን ያማከለ ተብሎ ያስፈርጃል። ስለ መንደር ሰዎች መናገር ጎሳዊ በሚል ያስመድባል። ስለ ግዛት መናገር በጠባብነት ቦታ ላይ ያስመድባል። ስለ ሃይማኖት ነጻነትና መብት መጠየቅ በፖለቲካ አስፈርጆ የት እንደገባ እንኳን ሳይታወቅ ከምድረ ገጽ ያስጠፋል። የኤርትራ የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር የነበሩት ጴጥሮስ ሰለሞን፣ የአካባቢ አስተዳደር ሚኒስትር የነበሩት መሐመድ አህመድ ሸሪፎ፣ በውጭ ጉዳይ ሚኒስትርነት አገልግለው የነበሩት ኃይሌ ወልደንሴ፣ የአገሪቱን ጦር ሲያዙ የነበሩት ጄኔራል ኦቅቤ አብርሃም፣ የፋይናንስ ሚኒስትር የነበሩት እስጢፋኖስ ስዩምን ጨምሮ 11 ከፍተኛ የአገሪቱ ሹማምንት የአገሪቱን መሪ በመቃወማቸው ብቻ ከፈረንጆች 2001 ጀምሮ ታፍነው የተሰወሩ ናቸው። መታፈን ብቻ ሳይሆን በኤርትራ በረሃ በኮንቴነር ውስጥ ታስረው ሕይወታቸው ያለፈ የጂ15 ቡድን አባላት ናቸው። ከ15ቱ የቡድኑ አባላት መካከል የመከላከያ ሚኒስትር ሆነው ያገለገሉት መስፍን ሀጎስ እንዲሁም የሻዕቢያ አንጋፋ ታጋይ የሆኑት አድሃኖም ገብረ ማርያም፣ ኪዳነ ገብረ አብ፣ ወድቀሽና ሀገር ውስጥ ባለመኖራቸው ከእስር የተረፉ ጉምቱ የሀገር ውስጥ ባለስልጣን ናቸው። ወደ ኋላ እንደ አውሮፓውያን አቆጣጠር ሰኔ 2001 ወደ ነበረችው ኤርትራ በሐሳብ እንወስዳችሁ። ከኢትዮጵያ ጋር የተደረገው የሁለት ዓመት ጦርነት ከተጠናቀቀ ጥቂት ጊዜያት በኋላ ሀገሪቱ በጦርነት ተዳክማለች። ኢኮኖሚው ተንኮታኩቷል። ህዝቡም ለውጥ እየናፈቀ ነው። በዚህ ወቅት በኤርትራ መንግስት ውስጥ ከፍተኛ ቦታ የያዙ 15 ሚኒስትሮችና ባለስልጣናት አንድ ወሳኝ ውሳኔ ወሰዱ። ለፕሬዝዳንት ኢሳያስ አፈወርቂ ግልጽ ደብዳቤ ጻፉ። ይህ ደብዳቤ ለኤርትራ ታሪክ መቀየር መነሻ ሆነ። ይህ ደብዳቤ በሰላማዊና ህጋዊ መንገድ የተጻፈ ለእርማት ለሰላማዊና ዲሞክራሲያዊ ውይይት እንዲሁም ለአንድነት ለህግ የበላይነትና ለፍትህ ጥሪ የተጻፈ ነው ሲሉ ነበር 15ቱ የኤርትራ ከፍተኛ አመራሮች ግልጽ ደብዳቤያቸውን የጀመሩት። ከወራት ቀደም ብሎ በዚሁ ዓመት ማለትም እንደ አውሮፓውያን አቆጣጠር በ2001 መጀመሪያ ላይ የአገር ውስጥ አስተዳደር ሚኒስትር የነበሩት መሐመድ አህመድ ሸሪፎ ለአገሪቱ ፕሬዝዳንት ኢሳያስ አፈወርቂ የፓርቲ ስብሰባዎች እንዲካሄዱ የሚጠይቅ ደብዳቤ ላኩም። የኢሳያስ ምላሽ ለክርክር የሚጋብዝ ማንኛውንም ነገር አስወግዳለሁ፣ ነገር ግን በቀጣይነት ያልተፈጠሩ ጉዳዮችን በማጋነን ችግሮችን ማባባስ ከፈለግ ምርጫ ነው የሚል ነበር። ቂመኛና በስልጣናቸው የመጣ አይምሩም የሚባሉት ወዲ አፎም ይህን የመሐመድ አህመድ ሸሪፎን ደብዳቤ መጻፍ በቀላል አልወሰዱትም። ሳይውሉ ሳያድሩ መሐመድ ሸሪፎን ከሚኒስትርነት አስወገዱ። ይህ የመጀመሪያው ምልክት ነበር። በአገሪቱ ዲሞክራሲ መስፈን አለበት፣ ለውጥ መምጣት አለበት፣ የአንድ ሰው አምባገነን አገዛዝ ማብቃት አለበት ያሉና ራሳቸውን ጂ15 ወይም ግሩፕ 15 ያሉ ከፍተኛ የአገሪቱ አመራሮች ማለትም ጴጥሮስ ሰለሞን የውጭ ጉዳይ ሚኒስትርና የመከላከያ ሚኒስትር የነበሩ፣ መሐሙድ አህመድ ሸሪፎ የአካባቢ አስተዳደር ሚኒስትር የነበሩ፣ ኃይለ ወልደንሴ የውጭ ጉዳይ ሚኒስትር የነበሩ፣ እስጢፋኖስ ስዩም የፋይናንስ ሚኒስትር የነበሩ፣ ጄኔራል ኦቅቤ አብርሃ የመከላከያ ሚኒስትር የነበሩ እንዲሁም ሐሚድ ሂሚድ ሳለህ፣ ኢድሪስ ከኪያ፣ ብርሃነ ገብረ እግዚአብሔር፣ አስቴር ፍስሐ ጽዮን፣ ጀርማኖ ናቲ፣ በራኪ ገብረስላሴ፣ መስፍን ሀጎስ፣ አድሃኖም ገብረ ማርያም፣ ኪዳነ ገብረ አብ፣ ወድቀሽና መሐመድ ብርሃን ብላታ የኢሳያስ አፈወርቂን አገዛዝ በይፋ ተቃወሙ። ዲሞክራሲና ህገ መንግስት እንዲተገበር በመጠየቅ ግንቦት 2001 ለፕሬዝዳንት ኢሳያስና ለሁሉም የህዝባዊ ግንባር ለዲሞክራሲና ፍትህ አባላት ግልጽ ደብዳቤ ጻፉ። በደብዳቤያቸውም አንደኛ፣ ፕሬዝዳንት ኢሳያስ በህገ ወጥና ህገ መንግስታዊ ባልሆነ መንገድ እየተንቀሳቀሰ ነው። ሁለተኛ፣ የፓርቲው ማዕከላዊ ጽህፈት ቤት ከስልጣን ወሰን በላይ የሄደ በመንግስት ጉዳዮች ጣልቃ እየገባ የፓርቲውንና የመንግስቱን ተቋማት እያዳከመ ነው። ሶስተኛ፣ የህዝባዊ ግንባር ለዲሞክራሲና ፍትህ ንግድ ድርጅቶች ግልጽነትና ተጠያቂነት የላቸውም፣ ህጋዊ ስርዓትን አይከተሉም፣ ግብር አይከፍሉም፣ ይህም አግባብነት የለውም አሉ። ሀገራችን በቀውስ ውስጥ ናት። ይህ ቀውስ የፓርቲውና የመንግስት ድክመቶች ውጤት ነው። ዓላማችን የፓርቲውና የመንግስት ድክመቶችን ለማስተካከል መፍትሄ ማግኘት ነው። ህዝቡ በአገር አስፈላጊ ጉዳዮች ላይ በውይይትና በውሳኔ አሰጣጥ እንዲሳተፍ፣ ኤርትራ ከዚህ ቀውስ እንድትወጣ፣ ለሰላማዊ ህጋዊና ዲሞክራሲያዊ ሽግግር መንገድ ለመጥረግና ለኤርትራ ህገ መንግስታዊ መንግስት ዋስትና ለመስጠት ነው ሲሉም ለሀገሪቱ ቁንጮ ሰው ግልጽ ደብዳቤ ጻፉ። ይህ ደብዳቤ ምን ያህል ድፍረት እንደሚጠይቅ አስቡት። እነዚህ ሰዎች ከፕሬዝዳንት ኢሳያስ ጋር አብረው የነጻነት ትግሉን የመሩ ከፍተኛ የመንግስት ባለስልጣናት ናቸው። ነገር ግን ለሀገራቸው ፍቅር ከግል ደህንነታቸው በላይ አስቀድመዋል። ምላሹ ግን ፈጣን፣ አደገኛና ጭካኔ የተሞላበት ነበር። በኢሳያስ
ጥብቅ ጭብጥ ውስጥ ያለው የህዝባዊ ግንባር ለዲሞክራሲና ፍትህ ማዕከላዊ ጽህፈት ቤት ወዲያውኑ G15 ላይ የማጥላላት ዘመቻ ከፈተ። ፕሬዝዳንት ኢሳያስ ከG15 ጋር ያለው ግንኙነት ከመጠገም በላይ እንደሆነ ተናገሩ። G15 ጠላት ከሆኑ የአካባቢው ሀገሮች ጋር በመቀናጀት በመንግስት ላይ ከውስጥና ከውጭ በኤርትራ ውስጥ የፖለቲካ ሴሎችን ለማቋቋም እያሴረ ነው ሲሉም ሰውየው ጣታቸውን ወደ ቡድኑ አባላት ቀሰሩ። መስከረም 11 2001 የአሜሪካ መንታ ማማዎች ጥቃት ተፈጸመ። ዓለም ሁሉ ወደዚያ ትኩረቱን ካደረገበት ከ7 ቀናት በኋላ መስከረም 18 2001 የኤርትራ መንግስት በሚዲያ ዘመቻ ሲያሟሙቅ የከረመበትን እርምጃ ወሰደ። 11 የG15 አባላት በድንገት ታሰሩ። 3ቱ በውጭ ሀገር ስለነበሩ ከእስር ሲያመልጡ፣ አንዱ ደግሞ ቡድኑን ክዶ ወደ ገዢው መንግስት ጉያ ተለጠፈ። ከ3 ቀናት በኋላ መስከረም 21 እስከ 23 2001 ነፃ ጋዜጠኞችም ታሰሩ። ሁሉም ነፃ የሚባሉ ሚዲያዎች ተዘጉ። ከዚያን ጊዜ ጀምሮ ታሳሪዎቹ ምንም አይነት ክስ ሳይቀርብባቸው ፍርድ ቤት ሳይቀርቡ ከቤተሰቦቻቸው ጋር ሳይገናኙ እንደ እሳት በሚፋጅ ኮንቴነር እስር ቤት ተራ በተራ ሕይወታቸው እንዲያልፍ ተደረገ። ይህ ሁኔታ ኤርትራን ወደ ፍጹም አምባገነናዊ መንግስት መቀየሯን አፋጠነ። ከ2001 ጀምሮ ሀገሪቱ ህገ መንግስታዊ መንግስት የሌላት ጊዜያዊ ህግ አውጪ አካል ከጥር 2002 ጀምሮ ቸልተኛ፣ የፍርድ ቤት ነጻነትም በ2001 ከጠፋ በኋላ ስለ ህግና ህጋዊነት የማይነሳ ጉዳይ ሆነ። የኢሳያስ መንግስት ምንም አይነት ነጻ የሲቪል ማህበረሰብ ተቋም እንዲሰራ አልፈቀደም ይላል አንድ የሰብአዊ መብት ተሟጋች። ከዚያን ጊዜ ጀምሮ በነበሩት ዓመታት ከ11ዱ ታሳሪዎች መካከል 10ሩ በእስር ቤት ውስጥ ተራ በተራ ሲሞቱ በህይወት ላይ ያለው አንድ ሰው ብቻ እንደሆነና እሱም አይነ ስውር መሆኑንም በእስር ላይ የነበሩና ከሀገር ከወጡ በኋላ ምስጢሩን ያጋለጡት ይፋ አድርገውታል። Human rights groups say Eritreans are being imprisoned, tortured and killed in increasing numbers. The government is now turning the entire country into a prison. It's illegal for Eritreans to leave the country without government permission. ሰውየው ቂመኛ ብቻ ሳይሆኑ በወንበራቸው የመጣን ሳያጠፉ እንቅልፍ የማይተኙ ሲሆኑ ጠላቶቼ ያሏቸውን ካሉበት አሳደው የሚያፍኑበት ልዩ ቡድንም ከትጥቅ ትግሉ ጀምሮ ያደራጁ ናቸው ይላሉ። ይህን መረጃ ስናሰባስብ መረጃ ከሰጡን ጉምቱ ኃላፊ አንዱም ሐለዋ ሰውራ ደግሞ የሱ ቀኝ እጅ ነው ሲሉም ይገልጻሉ። ሐለዋ ሰውራ የትግረኛና አረብኛ ቃላት ያቀላቀለ አብዮት ጥበቃ ወይም አብዮታዊ ዘብ የሚል ትርጉም ያለው የሻዕቢያ የሥራ ክፍሎች አንዱ መጠሪያ ነው። ይህ ዘብ አንድን ፈላጭ ቆራጭ መሪ ለመጠበቅ የቆመ ቅልብ ጦር የሚፈጽማቸውን ተግባራት ለዓመታት እያከናወነ መኖሩ በሰፊው ይነገራል። ኤርትራዊ ጸሐፊዎች ይህንን የአብዮት ዘብ የህዝባዊ ግንባር ጌስታፖ ኢፒኤልኤፍስ ጌስታፖ ሴክሽን በማለት የሂትለርን ስርዓት ለመጠበቅ ከተቋቋመው ምስጢራዊ የደህንነት ተቋም ጋር ያመሳስሉታል። በሌላ እይታ ሰዎችን በስውር ማጎሩ በመጀመሪያ ድራሻቸውን ከዚያም ድራሻቸውን የሚያጠፋ በመሆኑና ብዙ ምስጢራዊ ጉዳዮችን አዳፍኖ ረጅም ጊዜ በማሳለፍ የአሜሪካ የስለላ ድርጅት CIA ከሚያስተዳድራቸው ጥቁር እስር ቤቶች ብላክ ፕሪዝንስ ጋር ይመሳሰላል። የአሜሪካ ጥቁር እስር ቤቶች በትክክል የት እንዳለ፣ ስንት እስረኞች እንደታጎሩባቸው፣ በእስረኞች ላይ ምን እንደሚፈጸምና የእስረኞች መጨረሻ ምን እንደሆነ አይታወቅም። በእነዚህ ጥቁር እስር ቤቶች ውስጥ የሚታጎሩና ማንነታቸው ይፋ የማይደረግ እስረኞች ጎስት ፕሪዝነርስ ይባላሉ። CIA እንደ ልቡ የሚንቀሳቀስባት ፓኪስታን ከ10,000 በላይ ዜጎቿ የት እንደገቡ አታውቅም። ብዙዎቹ በእነዚህ እስር ቤቶች ውስጥ ታጉረው እንዳሉና አንዳንዶቹም እንደሞቱ ይታመናል። ሻዕቢያም በበረሃ ውስጥ ባደራጀው አብዮት ጥበቃ ቡድኑ አማካይነት ያለ ጠባቂና ከልካይ ለብዙ ዓመታት በሰው ፍጥረት ላይ ያሻውን ሁሉ በዚህ ክፍል አማካይነት ፈጽሟል። ሐለዋ ስወራ ውስጥ በእስረኝነት ገብተው ራሳቸውን ገደሉ እየተባለ በዜና ስንብት የተደረገላቸው የሻዕቢያ ታጋዮች ብዙ ናቸው። የሐለዋ ስወራን ታሪክ በሚገባ በሚያውቁ ሰዎች የተዘጋጀው የህዝባዊ ግንባር የምስጢር ግድያ ታሪኮች EPLF's History of Mysterious Deaths በሚል የተዘጋጀ ጽሑፍ ጀብሃና ሻዕቢያ በተመሳሳይ የሆነ ጸጥ የማሰኘት ታሪክ እንዳላቸው ይገልጽና በሁለቱ ቡድኖች ውስጥ ደብዛቸው የጠፋ ወይም ባልታወቀ ምክንያት ሞቱ ተብሎ የተነገረላቸው ታጋዮች በአብዛኛው በጀብሃ ወይም በሻዕቢያ አብዮታዊ ዘብ የተገደሉ ናቸው ይላል።
ዶክተር በእምነት፣ ዶክተር መኮንን ኃይለ፣ ማሪ ገብረ ሚካኤል፣ አረፋይኒ ተስፋ ጋብር፣ ወደ ልበይ፣ አሻአል ኢብራሂም አፋ በሻዕቢያ ሐልዋ ሰወራ ውስጥ ተገድለው ራሱን አጠፋ ተብሎ ዜና ከተነገረላቸው የቡድኑ ታዋቂ ሰዎች ጥቂቶቹ ናቸው። ኢፒኤልኤፍ ከሲአይኤ እና KGB በላይ በምስጢር የተሞላና ህዝቡን ዓላማውን ከማስፈጸሚያነት ውጪ በጭራሽ የማያምን በመሆኑ ከውስጥ አባላቱ ውጪ የተቀሩት ታጋዮችንና አሁንም ያሉ መኮንኖች በአጋጣሚም ሆነ በሌላ መንገድ አንዳች ምስጢር ካወቁ እንዲጠፉ ያደርጋል። አንዳንድ ጊዜ ሚስት የምስጢራዊ አባል ሆና ባል የማይቀላቀልበት ሁኔታ በመኖሩ ለበርካታ ትዳሮች መፍረስ ምክንያትም ሆኗል። በርካታ ኤርትራውያን የገዛ ሀገራቸውን ጥለው የሚሰደዱት ከእግር ብረት በሚጠነክር አምባገነን በሆነ ስርዓቱ በጨቋኝነቱ ከርችሞ በመዝጋት በሚያምነው አሮጌ ስርዓታቸው እንዲሁም ከዓለም ተገላ እንድትቀመጥ ባደረጋት ሻዕቢያ መዋቅር በመማረርና የደህንነቱ ኮሎኔል ፍጹምና የወዲያፎም የግል ንብረት ከምትመስለው ሀገር ኤርትራ ምንም ይሻላል በሚል አቋም በባህርም በበረሃም ብለው መውጣታቸውን እርስ በርስ ሲገናኙ አውርተው የማይጨርሱት የግፍና መከራውን ቁጥርም ዘርዝረው የማይዘልቁት ቢሆንም አንድ እውነት ደግሞ አለ። ስርዓቱ ምን ያህል የከፋ ነፍሰ በላ ጨቋኝና አምባገነን እንደሆነ ራሳቸው ሲያወሩት እንጂ የፈለገ እውነት ቢሆን እንኳን በሌላ ዜጋ ሲነገርም ሆነ እንዲህ አይነት ዘገባ በሌላ ቋንቋ በተለይም በዚህ ቋንቋ ሲዘገብ ቀድሞም አራስ ነብር የሚሆኑት ምን አገባችሁ ስለ ሀገራችን ብለው ኮሜንት ላይ ሰልፍ ይዘው የሚገኙት ራሳቸው እንደሆኑ ከዚህ ቀደም ያቀረብነው አንድ ዘገባ ምስክር ነው። ወደ አገሪቱ ስንመለስ ከ2002 ጀምሮ የ18 ወር የብሔራዊ አገልግሎት ግዴታ ያለ ጊዜ ገደብ ተራዝሟል። አንዳንድ ሰዎች ለ10 ዓመት ወይም ከዚያ በላይ ያገለግላሉ። ብዙዎች በዝቅተኛ ክፍያ በመንግስታዊ ፓርቲው የንግድ ድርጅቶች ውስጥ ለመስራት ይገደዳሉ። ሺዎች የፖለቲካ እስረኞችና ሌሎች ከብሔራዊ አገልግሎት የሸሹ ሰዎች በመሬት ስር ክፍሎች እናም በኮንቴነሮች ውስጥ ይታሰራሉ። ቶርቸር የተለመደ ነው። ሞትም ተደጋጋሚ ነው። እስከ 2011 ድረስ የነበረውን አሃዝ ብንመለከት እንኳን ከህዝቡ 5% የሚሆነው ስደት ላይ ነው። በየወሩ 8000 ያለ ኤርትራውያንም የሀገሪቱን አምባገነናዊ ስርዓት በመጥላትና በመፍራት ይሰደዳሉ። በዛች ሀገር ወጣቶች ለመኖር ሂድ የሚለውን መፈክር በልባቸው እያንጎራጎሩ ዛሬም ባገኙት አጋጣሚ ሁሉ ጥለው ይሰደዳሉ። The military national service in Eritrea is open-ended. Was the interminable military national service open-ended and interminable? Yes, in which the people get enslaved by the same regime, the same ideology, the same policy. የኤርትራው ኢሳያስ አፈወርቂ በስልጣን ላይ ለ3 አስርት ዓመታት በብቸኝነት እንደመቆየታቸው ለህዝባቸውም ሆነ ለሀገራቸው አንዳች የሚጠቀስ ተጨባጭ ለውጥና መሻሻል ያላደረጉ ከቀድሞ ጌቶቻቸው የወረሱትን የቅኝ አገዛዝ ባህሪ ከሀገራቸው አልፈው በቃጣናው ባሉ ሌሎች አፍሪካውያን ጋር ባላቸው መስተጋብርም ለማንጸባረቅ የሚዳዳቸው ሶሻሊስታዊ ንጉሥ ባህሪ ያላቸው ሲሆኑ ኤርትራንና ህዝቡን ከሌላው ዓለምም ሆነ 21ኛው ክፍለ ዘመን ካፈራው ቴክኖሎጂ ነጥለው እንዲኖር ለማድረግ የወሰኑ ለመሆናቸው በርካታ የዓለም መገናኛ ብዙሃን ሲገልጹት መስማት አዲስ ነገር አይደለም። ታዋቂው ፓን አፍሪካኒስትና የፖለቲካ ምሁር ፕሮፌሰር ሉሙምባ እንደሚሉት መሪዎቻችሁንና የሀገራችሁን ፖለቲከኞች በአደባባይና በቴሌቪዥን ካሜራ ፊት በሚነግሯችሁ ነገሮች ሳይሆን ከመጋረጃ ጀርባ ከወዳጆቻቸው ጋር ሲሆኑ በሚናገሯቸውና በሚያደርጓቸው ነው ትክክለኛ መልካቸውን ገልጠው የሚያገኟቸው ይላል። The rank of many political leaders in Africa are thieves. Let's call them by their name. Can assure you, Eritrea has achieved remarkably in the economic sector, in the social sector. እርግጥ ነው የኤርትራው መሪ ሚዲያ ላይ በሚቀርቡ ጊዜ የምዕራባውያን ሀገራትን ኢፍትሐዊ የሆነ ፖሊሲና ሚዲያዎቻቸውን የእርዳታ ተቋማትንና የተለያዩ ማዕቀቦችን በመጠቀም የአፍሪካ ሀገራት መሪዎችን እጅ ለመጠምዘዝ የሚያደርጉትን እንቅስቃሴ በመንቀፍና በመቃወም በርካታ አፍሪካውያን የሚስማሙበትን ሀቅ ለማፍረጥረጥ ወደኋላ የማይሉ ቢሆንም በአገራቸው ስላለው ተጨባጭ ሁኔታና ከህዝቡ የኑሮ ሁኔታ ጋር በተገናኘ የሚነሱ ማንኛውንም ጥያቄዎች በቀጥታ ከመመለስ ይልቅ በማድበስበስ ወይም ጠያቂውን በማሸማቀቅ
የማለፍ ልምድ ነው ያላቸው። ለጥያቄው መልስ ለማግኘት ቁርጠኛው ጋዜጠኛ በሚገጥማቸው አጋጣሚ ትዕግስታቸው ተሟጦ የሚሰጧቸው ምላሾች ስለ ኤርትራ ሳይሆን በሌላ ፕላኔት ስለምትገኝ ሀገር የሚያወሩ ነው የሚመስሉት። ሰውየው ኤርትራ የምግብም ሆነ ኢኮኖሚ ችግር የለባትም፣ ሰዎች በነጻነት መንቀሳቀስ ይችላሉ፣ አምልጦ የሚጠፋ ስደተኛ የለንም ካሉ በኋላ ጋዜጠኛዋ ጥያቄዋን በማስረጃ ማስደገፍ ስትጀምር ደግሞ ኤርትራ በአፍሪካ ከየትኛውም ሀገር የምትበልጥ ሀገር ናት፣ ማንም ከሀገር ወጥቶ ጥገኝነት ቢጠይቅ የኔ ጉዳይ አይደለም፣ እኔን መጠየቅም ሆነ እኔ ቃል የምገባለት ዜጋ የለም ሲሉ ይደመጣሉ። ሰውየው የፈለጉትን ቢሉም ኤርትራ በቴክኖሎጂ እድገት ከፍተኛ ደረጃ ደርሳለች የሚለው እውነት ከሆነና ኢንዱስትሪውም የተስፋፋ ከሆነ ለምንድነው ለሰርግ የሚወጣ ወጪ እንኳን ገደብ የተጣለበት? የዋይፋይ እና የሞባይል ዳታ ለዜጎች እንዴት ሳይደርስ ቀረ? ዩኒቨርሲቲው ተዘግቶ ለምን የሚሊቴሪ ቴክኒክ አካዳሚ ሆነ? የብሔራዊ ውትድርና አገልግሎት ላልተወሰነ ጊዜ ለምን ሆነ? 6 ሚሊዮን የማይሞሉ ዜጎች ያሏት ሀገር በዓለም በየዓመቱ በሚመዘገበው የስደተኞች መጠን እንዴት 3ኛ ደረጃ ልትሆን ቻለች ብሎ ግን የሚጠይቃቸው ደፋር የለም። አንድ ረዘም ያለ ጊዜ ያስቆጠረ ዘ ብላክ ናይት ጥቁሩ መስፍን የሚል ፊልም ላይ የተገኘ ጥቅስ ቃልን ፈጽመ እንደ ጀግና ሙት አሊያም ሰዎች እኩል ሰይጣን እስከሚሉ ትኖራለህ እንደሚለው ሁሉ የኤርትራ ነጻነት ያጎናጸፈው የቀልድ ሪፍረንደም ተደርጎ ኤርትራ ራሷን ችላ ሀገር ከሆነች በኋላ በነበሩት ጥቂት ዓመታት ኢሳያስ አፈወርቂ የነጻነት ጀግናና ተአምር ፈጣሪ በመባል ይወደሱና ይወደዱ ነበር። በአገሪቱም ነገሮች መልካም በሚባል ደረጃ ነበሩ። ሐሳብን የመግለጽ ነጻነትም ሆነ የተለየ የፖለቲካ አመለካከት ኃጢአት አልነበረም። ነገር ግን የአቅጣጫና የአፈጻጸም ችግር አስብለው ሁኔታዎች እንዳይስተካከሉ ሐሳባቸውን በጽሑፍ ያቀርቡና ጂአይኤስ የተሰኙ 14 ሚኒስትሮች ድምፃቸውን ካሰሙ በኋላ ሁሉም ነገር እየተገላቢጦሽ ሆነ። ሰውየው ባለፉት 34 ዓመታት በርካታ ጄኔራሎችንና የማዕከላዊ ኮሚቴ አባል የነበሩ ጓዶቻቸውን መግደላቸውንና ድራሻቸውን ማጥፋታቸው ሳያንስ በፈላጭ ቆራጭነት እየገዟት ያለችው ነጻዋ ኤርትራ ራሷን የቻለች ሀገር ከሆነች በኋላ ባሉት ዓመታት ይህ ነው የሚባል ለውጥ ያላመጣች ከመሆኑ በተጨማሪ የአንድ ፓርቲ ሳይሆን የአንድ ግለሰብ ሀገር ነው የሆነችው። ገና በትግል ዘመን እያሉ ጀምሮ አሁን ላይ የሀገሪቱ ብቸኛ ፓርቲ ሆነው ነጻ አውጪ ግንባር እየመሩ ያሉት ኢሳያስ አፈወርቂ ናዚ ጀርመን በሁለተኛው ዓለም ጦርነት ወቅት ይጠቀሙ የነበረውን ጌስታፖ የተባለ የመከላከያ ደህንነት ሞዴል በመጠቀም በሰራዊቱ ውስጥ የተለየ አመለካከት ያላቸው መኮንኖችን መግደል ወይም ምስጢራዊ በሆኑ እስር ቤቶች በማጎር ደብዛቸውን ማጥፋት የተለመደ አሰራር እንዲሆን አድርገዋል። ይህ ስለላ ተግባር ደግሞ በሰራዊቱ ውስጥ ብቻ የተወሰነ ሳይሆን በሰላማዊው ዜጋ ውስጥና በስደት የሚኖሩ ኤርትራውያን ላይም የሚተገበር ነው። ኢፒኤልኤፍ ገና በትግል ላይ ከነበረበት ጊዜ ጀምሮ ከኢሳያስ አፈወርቂ የተለየ ሐሳብ ያላቸውን ከፍተኛ ወታደራዊ መኮንኖችና ጄኔራሎችን በሰራዊቱ ውስጥ በተቋቋመው የምስጢር ገዳይ ኃይል በመጠቀም ድራሻቸውን በማጥፋት እነሆ ነጻ ያሉት 34ኛ ዓመት ላይ ደርሰዋል። ኢፒኤልኤፍ በትግል በነበረበት ወቅት በሰባዎቹና 80ዎቹ ሕይወታቸው እንዲያጡ ወይም ደብዛቸው እንዲጠፋ ያደረጋቸው በርካቶች ናቸው። በጉዳዩ ላይ ጥናታዊ ጽሑፍ ያቀረበውና በተጨባጭ ማስረጃዎች ዝርዝር የሚያቀርበው ርዕሶም ኪዳኔና መንግስታብ የተባሉ ምሁራን ሲናገሩ በወቅቱ ብሩህ አመራሮች በተለያየ ዘዴ ይገደሉ ነበር። ከነዚህ መካከል መንግስታብ ይስሐቅ የተባለ ታጋይ ኢፒኤልኤፍ ከዓላማው እያፈነገጠ መሆኑን በመተቸቱ ተመርዞ የተገደለው አንዱ ሲሆን እንደ ጥናቱ ባለቤቶች በርካቶቹ ታጋዮች ይገደሉ የነበረው ደግሞ ከኢሳያስ የተለየ ወይም የተሻለ ሐሳብ ማፍለቃቸው ብቻ ሳይሆን ከደጋው የኤርትራ ክፍል ባለመወለዳቸውም ነበር። ይህ የደገኞቹ ስልጣን ሞኖፖሊና የተቀሩትን ኤርትራውያን የማግለሉ ጉዳይ አሁንም እንደቀጠለ ነው ይላሉ። ይህ የደገኞቹ የበላይነትና በተለይ ሐራካት በሚባለው ግሩፕ አባላት ላይ ያነጣጠር የነበረው የማጽዳት ዘመቻ 2 ዓመት የፈጀ የእርስ በርስ ጦርነት በኤርትራ ነጻ አውጪዎች መካከል እንዲቀሰቀስ አድርጎ ወደ 3000 የሚጠጉ ታጋዮች ሕይወት እንዲያልፍ አድርጓል ሲል የተባበሩት መንግስታት የሰብአዊ መብት ጥበቃ ተቋም በ1990-91 ባወጣው ሪፖርት ጠቅሶ ነበር። ይህ
በኢኤልኤፍ እና ኢፒኤልኤፍ መካከል የነበረው ጦርነት በ1977 አንድ ለመሆን በመስማማት ተቋጭቷል ተብሎ የነበረ ቢሆንም በ1981 ተቀስቅሶ ከሁለቱም በኩል በርካታ ኤርትራውያን አልቀዋል። ሌላኛው የተለየ አመለካከት ስለነበረው ወይም ከሻዕቢያ የነበረ ቡድን በመቀላቀል የተገደለ ታጋይ ደግሞ ተወልደ መድህን ገብረ ሚካኤል የሚባል ሲሆን ይህ የጀብሃ ጸጥታ ክፍል ኃላፊ የነበረ ታጋይ በኢሳያስ ቀጥተኛ ትዕዛዝ እንዲገደል መደረጉም ተገልጿል። ግድያው በ1981 የተፈጸመ ሲሆን በተመሳሳይ ዓመት ሀርጉ ገርዝጊሃር የተባለች ሴት ታጋይም ባልታወቀ ሁኔታ ሞታ ተገኝታ ነበር። ኢፒኤልኤፍ ወይም የአገሪቱ ፕሬዝዳንት የማይፈልጓቸውን ተቀናቃኞቹን ከሚያስወግዱባቸው መንገዶች አንዱ ራሳቸውን አጠፉ የሚል ምክንያት ማቅረብ ሲሆን የሟቾቹን ጉዳይ በአደባባይ ሳይሆን የሚወራው ፓርቲው ዜሮ ሰልስቲ ወይም ዜሮ ፍሪኩዌንሲ ብሎ በሚጠራው መልእክት መለዋወጥ ነበር ሪፖርት የሚደረገው። ፓርቲው በትግል ላይ ያሉ ተፈጥሯዊ ሞት ለሞቱ ታጋዮቹም ተገቢ የሆኑ የሞት ማረጋገጫ ሰርቲፊኬት የተሰጠ ነበረ ሲሆን በፓርቲው ስለተገደሉ ታጋዮች ደግሞ አንዳችም መረጃ አይኖርም። በሌላ በኩል ራሳቸውን አጠፉ ለተባሉት የሞቱበት ቦታ ብቻ ነበር የሚገለጸው። ኢፒኤልኤፍ ፓርቲ ውስጥ ሌላ የምስጢር ፓርቲ የነበረውና ይህን ምስጢር የእውነት ማወቅ በራሱ አደገኛ ነበር። ምትሃታዊ በሆነ መልኩ ከሞቱትና ራሳቸውን አጠፉ ከተባሉት ውስጥ ዶክተር በእምነት የተባለና ባለትዳር የነበረ እጅግ የተከበረ የሕክምና ባለሙያ አንዱ ሲሆን ድንገት ራሱን አጥፍቶ ተገኘ ተባለ። ሞቱም የተገለጸው ሰዎች በስፋት መንሾካሾክ መጀመራቸው ነበር እንጂ ሊነገርም አልተፈለገም ነበር። ሌላው መሐሪ ገብረ ሚካኤል የተባለ በ1974 ፓርቲውን የተቀላቀለ ሲሆን በፓርቲው ውስጥ ሌላ የምስጢር ፓርቲ መኖሩን ድንገት ከአንድ ፋይል ውስጥ ከደረሰበት በኋላና ጠቅላላው ምስጢር ከጓደኛው በመስማቱ በጭንቀት ራሱን አጠፋን የተባለው። ሌላው አረፋኝ ተስፋ ገብር ወዲ ባሆር የተባለ ጎበዝ የመገናኛ ባለሙያ የነበረ ሲሆን የታጋይም ቢሆን ምስጢራዊ ፓርቲ መኖሩን ካወቀ በኋላ ራሱን አጠፋ የተባለ ነው። ወዲ ልበይ የተባለውም ከፓርቲው ምስረታ ጀምሮ ታጋይ የነበረ እንዲሁ ራሱን አጥፍቷል የተባለ ነው። ስለዚህ ታጋይ መጠየቅ ቀርቶ ስሙን መጥቀስም እንደ ወንጀል ይቆጠር ነበር። ከነዚህ በተጨማሪ እንደ ዶክተር መኮንንና ኢብራሂም አፋ የመሳሰሉ ሌሎች በትግልም ሆነ በሙያቸው ጠንካራ የነበሩና እጅግ የተረጋጋ ባህሪ የነበራቸው በፍጹም ራሳቸውን ለማጥፋት ያስባሉ ተብለው የማይገመቱ ታጋዮች ራሳቸውን አጠፉ ተብለው እድሜያቸውን ለሰውለት ትግል ምስጋና እንኳን ሳያገኙ ያለፉ ንጹሃን ኤርትራውያን ነበሩ። እነኚህ መረጃ ምንጮች ኢፒኤልኤፍ ከሲአይኤ እና ኬጂቢ በላይ በምስጢር የተሞላና ህዝቡን ዓላማውን ከማስፈጸሚያነት ውጪ በጭራሽ የማያምን በመሆኑ ከውስጥ አባላት ውጪ የተቀሩ ታጋዮችንና አሁንም ያሉ መኮንኖች በአጋጣሚም ሆነ በሌላ መንገድ አንዳች ምስጢር ካወቁ እንዲጠፉ ያደርጋል። አሁን ላይ በኤርትራ የተለየ ሐሳብ የማንጸባረቅ ዕድል ፍጹም ዝግ በሆነበት ሁኔታም ቢሆን የለውጥ አስፈላጊነትን በድፍረት የሚናገሩ አልጠፉም። ሆኖም እጣፋንታቸው መሰወር ነው። የ2004 የሰብአዊ መብት ጠባቂ በሪፖርቱ እንደገለጸው በ2018 የገንዘብ ሚኒስትር የነበር አንድ ባለስልጣን ባሳተመው መጽሐፍ ላይ ለውጥ ያስፈልጋል የሚል መልእክት በማካተቱ እስር ቤት ከተወረወረ በኋላ እዛው እስር ቤት ሞቱን በመግለጽ በርካታ የመንግስት ኃላፊዎችና የጦር መኮንኖች የገቡበት እንደማይታወቅ የገለጸ ሲሆን የኢሳያስ መንግስት ከኤርትራ ውጭ ያሉ ስደተኞችንም በፓርቲው ሰላዮችና በተለያዩ መንገዶች በማሸማቀቅ የሽብር ተግባር ላይ ተጠምዷል። የንግግር ብቻም ሳይሆን የሃይማኖት መብትም ተረግጦ ይገኛል ያለው ይህ ሪፖርት ሀገሪቱ ለዜጎች ከሲኦል በላይ የከፋች መሆኗን ያሳየው። ዛሬ ከ34 ዓመታት በኋላ በዛች ሀገር ነፃ ሚዲያ የለም፣ ነፃ ምርጫ የለም፣ ነፃ ሲቪል ማህበረሰብ የለም። ኤርትራ አሁንም በአምባገነናዊ አገዛዝ ስር ናት። በአንድ ሰው ፈላጭ ቆራጭነት ስር የወደቀች፣ በፍርሃት የተሸበበ ህዝብ ያላት፣ ወጣቶቿ በእየለቱ የሚሰደዱባት፣ ጀግኖቿ በኮንቴነር ውስጥ ታስረው ከሞት እስከ አይነ ስውርነት የሚዳረጉባት፣ ህዝቦቿንም ጄኔራሎቿንም የምትበላ ሀገር። ነገር ግን በበርካታ ኤርትራውያን ዘንድ አንድ ተስፋ አለ። ኤርትራ በቅርቡ፣ በጣም በቅርቡ ከአምባገነን መሪዋ መዳፍ ተላቃ ነፃ ትሆናለች። በጣም በቅርቡ የሸበባትን ፍርሃት ገፋ ከጨለማ ወደ ብርሃን ትወጣለች። ይህ ነው የኤርትራ ህዝብ ተስፋ ይላሉ በተለያየ ዓለም በስደት የሚኖሩ ለቁጥር የሚያታክቱ ዜጎቿ። ምክንያቱም ይላሉ ምክንያቱም ይህ ነው የጂ15 አባላት ውርስ።
ውድ ቻናላችን ቤተሰቦች በእናንተ ጥያቄ መሰረት ያዘጋጀነው የዛሬው ተረካችን ይህን ይመስል ነበር። እንደተለመደው ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግና ደውሏን በማብራት በየዕለቱ የምንለቃቸው ተረኮች በፍጥነት እንዲደርሷችሁ ማድረግን አስታውስናችሁ። ሰናይ ጊዜ በያላችሁበት